ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ራቢ ማናሄም ዋልድማን የተባሉ የታሪክ ተመራማሪ ከዕብራይስጥ ወደ ግዕዝ ቋንቋ የተተረጎመ የብራና መጽሐፍ ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በስጦታ አበረከቱ። መምህር ኪዱ ዜናዊ በኢትዮጵያ ቤተ እስራኤላውያን ከ40 ዓመታት በላይ በጥናት ላይ ያሉት ራቢ ማናሄም ዋልድማን ከዕብራይስጥ ቋንቋ በቀጥታ ወደ ግዕዝ ቋንቋ የተተረጎመ የብራና መጽሐፍ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በስጦታ አበርክተዋል። የታሪክ ጸሐፊው ራቢ ማናሄም ዋልድማን በጥናታቸው አዲስ ግኝት ነው ያሉት የብራና መጽሐፍ ከጎንደር አካባቢ ወደ እስራኤል ሀገር ከተጓዙ ቤተ እስራኤላውያን አባ ሳሙኤል ንጉሴ የሄደና መጽሐፉ የ300 ዓመታት ዕድሜ ያለው መሆኑን ተናግረዋል። በመንበረ ፓትርያርክ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ የሆኑት ንቡረ እድ ኤልያስ አብርሃ ከመጽሐፉ ተረድተው እንደገለጹት ጸሐፊው ለ40 ዓመታት ያህል በኢትዮጵያ ታሪክ ላይ በተለይ በቤተ እስራኤልና በኢትዮጵያ ያለው የባህል ትስስር በሰፊው በማጥናትና ለዓለም በማስተዋወቅ ሰፊ ሥራ እየሰሩ የሚገኙ መሆናቸውን ገልጸዋል። ስራቸው የ3000 ዘመን ታሪክ አለን የምንለው እውነት መሆኑን ሊያሳይና ሊያረጋግጥ የሚችል መሆኑን ተናግረዋል። አዲስ ግኝት የተባለው 5ቱ ኦሪት በቀጥታ ከዕብራይስጥ ወደ ግዕዝ የተተረጎመ ማግኘታቸው በቤተ እስራኤልና በኢትዮጵያ ያለው ጠንካራ ግንኙነት የሚያሳይ መሆኑን አብራርተዋል። ከዚህ በተጨማሪም ቤተክርስቲያናችን ከዕብራይስጥ የተተረጎሙ መጽሐፍት አሉን ብላ ለምትናገረው ማስረጃ ሊሆን የሚችል መጽሐፍ ማዘጋጀታቸው ትልቅ ሥራ መሆኑን ገልጸዋል። የብራና መጽሐፍ ይፋ ከመሆኑ በፊት በሙያው ዘርፍ ካሉ የተለያዩ ምሁራን ታይቶና ከግሪክ ወደ ግዕዝ ቋንቋ ከተተረጎሙ የኦሪት መጽሐፍ ተመሳክሮ የቀረበ ሲሆን በእንግሊዘኛ በአማርኛና በዕብራይስጥ ቋንቋ መግቢያ ያለውና የ5ቱ ኦሪት መጽሐፍት በስካን መልክ የያዘ መሆኑን ተገልጸዋል። ራቢ ዋልድማን መጽሐፉን ለቅዱስነታቸው ሲያስረክቡ እንደተናገሩት በታሪክም ሆነ በዕለት ተዕለት የክርስቲያኖች ሕይወት ላይ የኦሪት መጽሐፍ እንዳለ የሚታወቅ ቢሆንም የብሉይ ኪዳን በቀጥታ ከዕብራይስጥ ቋንቋ የተተረጎመ ሲያገኙ የመጀመሪያ መሆኑንና በኦሪት እምነትና በክርስትና እምነት ያለው ተወራራሽነት የበለጠ የሚያሳይ መሆኑን ተናግረዋል። አክለውም ቅዱስነታቸው በአካል አግኝተው መጽሐፉን በስጦታ በማበርከታቸው ከፍተኛ ደስታ እንደተሰማቸው ገልጸዋል። በመጨረሻም ቅዱስነታቸው ጥናቱ ረጅም ዕድሜ ያላቸው የሁለቱም ሕዝብ ታሪክ ትስስር የሚያጎለብት መሆኑን በመግለጽ ከዚህ የበለጠ ተጨማሪ ጥናት የሚያስፈልገው ነገር እንዳለ በመጠቆም ጸሐፊው እስካሁን ላደረጉትና ለወደፊትም ለሚያደርጉት ጥናት በማነቅ ምስጋናቸውን አቅርበዋል። የሐመረ ብርሃን ማህበር አባላት ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጸሎተ ቡራኬ ተቀበሉ። አሁንም መምህር ኪዱ ዜናዊ የሐመረ ብርሃን ማህበር አባላት ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጸሎተ ቡራኬ ተቀብለዋል። ሐመረ ብርሃን በ2011 ዓመተ ምህረት የተመሰረተ የብራና መጽሐፍ ሥራ ድርጅት ሲሆን የቤተ ክርስቲያን ክብርና ልዕልና የሚጠብቁ ሥራዎችን ተግባረ እድ፣ ዕፀ መስቀል፣ ጸናጽልና የተለያዩ ቅርጻ ቅርጾች በመስራትና በክረምት ወራት የቤተ ክርስቲያን ትምህርት ለልጆች በማስተማር የሚተጋ ማህበር መሆኑን የማህበሩ አባላት ገልጸዋል። የመጣነው ሐመረ ብርሃን የሚባል የብራና ሥራ ድርጅት ላይ ነው። በስሩ የእንጨት ስራዎችን፣ መስቀል፣ የተለያዩ ቅርጻ ቅርጾችን ይሰራል። ሌላም ደግሞ እንደዚሁ ማዕድን ላይ ይሰራል፣ ጸናጽል መስቀሎችን። ከዚሁም ጋር ተያይዞ ደግሞ በክረምት ልጆች ላይም ደግሞ እንደዚሁ የሚሰራ ተቋም ነውና ከዛ ነው የመጣ ነው። ስሜ ትህትና ከፍ ያለው ይባላል። በሐመረ ብርሃን የብራና መጽሐፍት ስራ ውስጥ የስራ አስፈጻሚ አባል ነው። ሐመረ ብርሃን የብራና መጽሐፍት ስራ ቅዱስ ቤተክርስቲያንን ማዕከል አድርጎ የቤተክርስቲያንን ክብሯን ልዕልናዋን የሚገልጹ ስራዎች ላይ በትኩረት ይሰራል። ይህ ማለት ንግባኬ አበጥንተ ነገር ወይም ወደ ቀድሞ ነገር እንመለስ በማለት የቀደሙ ቅዱሳን አባቶቻችን እናቶቻችን ጠብቀው ያቆዩልንን ኢትዮጵያዊና ኦርቶዶክሳዊ ጥበባትን
ተረክቦ ደግሞ ለቀጣዩ ትውልድ ማስተላለፍ ላይ ትኩረት አድርጎ ይሰራል ማለት ነው። ማህበሩ የተሰማራበት ነገሮች በዋናነት 3 ነገሮች ናቸው። ኦርቶዶክሳዊ የሆኑ ተግባረ ዕዶችን ወይም ለቤተክርስቲያን መገልገያ የሚሆኑ ንዋየ ቅድሳትን ይሰራል። ከዚሁ ጋር ተያይዞ ለቀጣይ የምናስበው ትልቅ የሆነ ቅድስት ቤተክርስቲያንን የሚመጥን ንዋየ ቅድሳት የሚሰራበትን የተግባረ ዕድ ማቋቋም ነው። ሁለተኛው ደግሞ ወጣቶች ላይ ትኩረት አድርጎ ይሰራል። ስለዚህ እነዚህን ጥንታዊ ጥበባት ጠብቀው ተምረው የሙያ ባለቤቱ ነው የሚፈሩበት የስልጠና ማዕከሎችን የማቋቋም ዓላማ አለው። ሶስተኛውና ደግሞ ትልቁ ስራው ህፃናት ላይ ይህንን ተረክቦ የሚያስቀጥሉ የነገ ተስፋ የሆኑ ልጆች ላይ መስራት ስለሆነ ቅዱስ ዮሐንስ አፈወርቅ የትምህርት መርሃ ግብር በሚል ከእድሜያቸው ከ7 ዓመት እስከ 14 ዓመት ያሉ ልጆች ላይ አሁን ላይ በዚህ እድሜ ገደብ ውስጥ ላሉ ልጆች የክረምት የስልጠና መርሃ ግብሮችን እያዘጋጀ ነው። እግዚአብሔር ቢፈቅድ ይሄንን ወደ ሙሉ የትምህርት መርሃ ግብር በማሳደግ ለቤተክርስቲያን ተረካቢ የሆኑ ልጆችን ትውልድ የሚፈራበትን ደግሞ የትምህርት ማዕቀፍ የማቋቋም ዓላማ አለን ማለት ነው። ስሜ ኪሩቤል ታምራት ነው። የማህበሩ የስራ አስፈጻሚ አባል። ሐመረ ብርሃን የብራና መጻሕፍት ስራ ይባላል። የመጣንበት የብራና መጻሕፍትን ጨምሮ ሌሎች ኦርቶዶክሳዊ ተግባረ ዕድ ውጤቶችን የሚያመርት ንዋየ ቅድሳትን የሚያመርት ለትውልዱም ደግሞ በስልጠና የሚያስተላልፍ ማዕከል እንደ ማህበር የምንሰራው ተግባረ ዕድ ስራ ላይ ነው። እንግዲህ ንዋየ ቅድሳትን ራሱ ኦርቶዶክሳውያን ምእመናን አገልጋይ ካህናቶች እንዲሰሯቸው በማድረግ ከብራና መጻሕፍት ዝግጅት ጀምሮ ሌሎች የቅዱሳት ስዕላት ስራዎችን፣ የአንጥረኛ ስራዎችን፣ የእንጨት ስራዎችን፣ የተለያዩ የተግባረ ዕድ ውጤቶችን ንዋየ ቅድሳትን እናመርታለን። ከዚሁ በተጨማሪ ደግሞ ያው ትምህርትና ስልጠና ላይ ነው የምንሰራው። ገዳማትን፣ አብያተ ጉባኤያትን እንዲሁ ደግሞ ህፃናትን በተለይ ከ7 እስከ 14 ዓመት ያሉ ህፃናት ላይ በአዳሪም በተመላላሽም ትምህርት እንሰጣለን ማለት ነው። ተቋሙ ከተመሰረተ 8ኛ ዓመቱን ይዟል። በእነዚህ 8 ዓመታት ውስጥ ከሚሰራቸው የተግባረ ዕድ ስራዎችና ትውልድ ላይ ወጣቶች ላይ እንዲሁም ደግሞ በትኩረት ህፃናት ላይ ከሚሰራቸው ትልልቅ ስራዎች ውጪ አብዛኞቹ ምዕመናንን ተደራሽ ለማድረግ በሀገር አቀፍም በዓለም አቀፍም ደረጃ የተለያዩ አውደ ርዕዮችንና መርሃ ግብራትን አዘጋጅቷል። የማህበሩ አባላት ሙሉ ህይወታቸውና ሁለመናቸው በመስጠት ቤተክርስቲያን እየመሩና እያገለገሉ ለሚገኙ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንኳን አደረሶ ለማለትና ጸሎተ ቡራኬ ለመቀበል እንደመጡ ተናግረዋል። እግዚአብሔር ፈቅዶ ቅዱስ አባታችንን በማግኘታችን እጅግ በጣም ደስተኞች ነን። አንድም የመጣንበት ምክንያት ለእሳቸው ምስጋና ማቅረብና እንኳን አደረሰዎት ማለቱ እንዳለ ሆኖ እሳቸውን ያጸና መንፈስ ቅዱስ እኛንም እንዲያጸና በእሳቸው ላይ አድሮ የሚሰራ መንፈስ ቅዱስ በእኛም ላይ እንዲሰራ ቡራኬ ጸሎት ለመቀበል ነውና ያንንም በማግኘታችን እጅግ በጣም ደስተኞች ነን። ያው ለቤተክርስቲያን የደከሙ ለቤተክርስቲያን የሚጥሩ ተቋማትንም ግለሰቦችንም ያው እንኳን አደረሳቸው ስንል ሰንብተናልና ዛሬ የመጨረሻችን ወደ እርሶ መጥተናል። ቅዱስ አባታችን የመጣንበት ዋና ምክንያት በዚህ ክፉ ዘመን እየደከሙላት እየቃተቱላት ያለች ቅድስት ቤተክርስቲያናችን በዓሏ ነውና እንኳን አደረሰዎት ለማለት ነው። ከዚያም ደግሞ የሚያጸናው የሚያበረታው እግዚአብሔር መንፈስ ቅዱስ እኛንም እንዲያጸናን እንዲያበረታን ጸሎት ቡራኬ እንዲያደርሱልን ነው። ለዚህ ለምትደክሙላት ለምትለፉላት ቅድስት ቤተክርስቲያን በዓል እንኳን አደረሳችሁ ለማለት በማሰብ ከቅዱስ ፓትርያርኩም ጋር እንግዲህ ዝክራችንን ዘክረን በረከት ተቀብለን ለመውጣት በማሰብ መተናል። ብፁዕ ዶክተር አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞ አሪዞኖች ሀገረ ስብከት ሊቀ ጳጳስ የዶክትሬት ዲግሪያቸውን አጠናቀው ወደ ሀገራቸው ሲገቡ በቅድስት ሥላሴ ዩኒቨርሲቲ አቀባበል ተደረገላቸው። መምህር ጌታቸው በቀለ ዝርዝር አለው። ሰኔ 18 ቀን 2018 ዓ.ም ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ በሰሜን አሜሪካ ከሚገኘው ሊበርቲ ዩኒቨርሲቲ በኤጁኬሽናል ሊደርሺፕ በከፍተኛ ማዕረግ የዶክትሬት ዲግሪያቸውን በማጠናቀቃቸው የቅድስት ሥላሴ ዩኒቨርሲቲ አስተዳደር መምህራንና ደቀ መዛሙርት
እንዲሁም ከአዲስ አበባ ገዳማትና አድባራት የመጡ አባቶች ከቦሌ ዓለም አቀፍ አውሮፕላን ጀምሮ አቀባበል በማድረግ ደስታቸውን ገልጸዋል። ፕሮፌሰር አባ ኃይለ ገብርኤል ግርማ የቅድስት ሥላሴ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት እንደተናገሩት ብፁዕ አቡነ ፊልጶስ የዶክትሬት ዲግሪያቸው መያዛቸው ለቤተ ክርስቲያን ትልቅ ክብር ነው። በአሁኑ ወቅትም የቅድስት ሥላሴ ዩኒቨርሲቲ ብፁዕነታቸው በተመረቁበት የትምህርት አስተዳደር ዩኒቨርሲቲውን የበለጠ የሚያሳድግ ለቤተ ክርስቲያንም ትልቅ ተስፋ ነው ሲሉ ገልጸዋል። በቅድሚያ ብፁዕ ዶክተር አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞ እና ሐረሪ ዞን ሀገረ ስብከት ሊቀ ጳጳስ ለዚህ ትልቅ ማዕረግ እና ትምህርታቸውን ለረጅም ጊዜ የፈጸሙበት ጊዜ ስላደረሱልን ታላቅ የሆነ ደስታዬን እየገለጽኩኝ በበለጠው ለረጅም ጊዜያት የፈጀውን ቀን ከሌሊት የደከሙበት የዶክተር ኦፍ ኤዱኬሽን በኤዱኬሽናል ሊደርሺፕ ኤንድ ማኔጅመንት ከሊበርቲ ዩኒቨርሲቲ ቨርጂኒያ ከሚገኘው ታላቁ ዩኒቨርሲቲ ተመርቀውልናል። እንግዲህ ይሄ ትልቅ ለቤተ ክርስቲያናችን ግብዓት ያለው ነው። በተለይም ደግሞ ብፁዕነታቸው ቅድስት ሥላሴ ዩኒቨርሲቲን የሚመሩ ከመሆኑ የተነሳ በፕሬዝዳንትነት ለዚህ አይነት ተቋም የሚያስፈልገው የኤዱኬሽናል ሊደርሺፕ ማኔጅመንት ማለትም የትምህርት አስተዳደርና መምሪያ ስለሆነ የአመራሩን ስራዎችንም የበለጠ ስለሚያጠናክር የበለጠ ዋጋ የምናገኝበት ነው ብዬ ነው ማምነው እና ብፁዕነታቸው በጣም የሚደነቀው ነገር ይሄ ሁሉ የሥራ መደራረብ እያለባቸው ቅድስት ሥላሴ ዩኒቨርሲቲ በፕሬዝዳንትነት ከዛም በደቡብ ኦሞና አሪዞና ሀገረ ስብከት ላይ ትልልቅ ገዳማትን ባሉበት የኦሞ ገዳማት የቡስካ ገዳማትና ከተከዚ ገዳማት ጋር የተገናኙ ገዳማትን እየመሩ በዛ ላይ ተላላቅ የሆነ የቦርድ ስብሰባዎችንም በሰብሳቢነት እየመሩ ይሄ ሁሉ እያለ ቀን ከሌሊት ብለው በእውነት ለምናገር በቅርብኛ ልጆቻቸውን እናውቃለን ትምህርታቸውን አጠናቀዋል። ለቤተ ክርስቲያን ትልቅ ተስፋ ነው። ብፁዕ አቡነ ፊልጶስ በቤተ ክርስቲያናችን ትምህርት በቃን ከማይሉ አባቶች አንዱ ናቸው ያሉት ሊቀ ሊቃውንት ሰለሞን ዳዊት አያይዘውም የብፁዕነታቸው የዶክትሬት ትምህርት ለቤተ ክርስቲያናችንና ለዩኒቨርሲቲያችን ትልቅ አርአያ የሚሆን ከጵጵስና በኋላም ትምህርት መኖሩን ያሳዩን ታላቅ አባት ናቸው ሲሉ ገልጸዋል። ከጵጵስና በላይ ሲመት ከጵጵስና በኋላ ትምህርት የለም የሚለውን ብሂል የሰበሩ አባታችን ናቸው። እንደገና እኛ እዚህ የ5 ዓመት ቆይታችን አብረን እንወጣለን የዚህ ዩኒቨርሲቲው እና ከሳቸው 4 ቁም ነገሮችን አግኝቻለሁ። እኔ እንደ አባት እንደ ጳጳስ ቡራኬ ይሰጣሉ፣ ልጆቻቸውን ይመክራሉ፣ እንደ መምህር ያስተምራሉ። አንደኛ እንደ አባት ይባርካሉ፣ እንደ መምህር ደግሞ ሁለተኛ ያስተምራሉ። ሶስተኛ ደግሞ እንደ ዩኒቨርሲቲ አስተዳዳሪው ይመራሉ፣ ያስተባብራሉ፣ ያስተዳድራሉ። አራተኛ ደግሞ ይማራሉ። ይሄው ዶክትሬት ትምህርታቸውን ማለት ነው። ስለዚህ ከአባታችን 4 ታላላቅ ነገሮችን አይተናል። አባ ጸጋዛብ አዱኛም እንደተናገሩት ብፁዕነታቸው ከጥበብ መንፈሳዊ በተጨማሪ ጥበብ ስጋዊውን አክለው ራሳቸውን ለእውቀት ሰጥተው እዚህ ደረጃ መድረሳቸው ለቤተ ክርስቲያን ታላቅ ክብር ነው ብለዋል። ብፁዕነታቸው እንደ በመጽሐፈ ሲራክ እንደተነገረው መጽሐፈ ሲራክ ምዕራፍ 21 ቁጥር 21 ላይ ከመሰርጎ ወርቅ ከማሁ ጥበብ በሀበለባዊ ይላል። በሚያስተውል ሰው ዘንድ ጥበብ እንደ ወርቅ ናት ይላል። ስለዚህ አባታችን ጥበብ መንፈሳዊውን ብቻ ሳይሆን ዕውቀት መንፈሳዊውን ብቻ ሳይሆን ከጥበብ መንፈሳዊ በተጨማሪ ደግሞ ጥበብ ስጋዊንም አክለው ራሳቸውን ለዕውቀት ሰጥተው ለጥበብ ሰጥተው ስጋቸውን ነፍሳቸውንም ጭምር አዋህደው ለዚህ ደረጃ መድረሳቸው በእርግጥ ለቤተ ክርስቲያን ታላቅ ክብር ነው። የብፁዕነታቸው ዶክትሬት ለግላቸው አይደለም። ከዚህ በኋላ ክብሩ የቤተ ክርስቲያን ነው። ተባባሪ ፕሮፌሰር ብፁዕ ዶክተር አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ በተደረገላቸው የአቀባበል ስነ ስርዓት ላይ ምስጋናቸውን አቀርበዋል። ይህ ውጤት የኔ ብቻም ሳይሆን ከኔ ጎን ሆነው ብዙ ሲጨነቁ ሲያበረታቱኝ የነበሩ ውጤት ጭምር ነው ሲሉ አስተያየታቸውን ሰጥተዋል። ብፁዕ አባታችን ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ድርጅት የበላይ ኃላፊ ሊቀ ጳጳስ፣ የምስራቅና የሰሜን አፍሪካ ሊቀ ጳጳስ ክቡር ፕሮፌሰርና እንደዚሁ መላከ ኃይል
የዩኒቨርሲቲው መምህራን፣ ደቀ መዛሙርት፣ በዚህ ያላችሁ አድባራትና የገዳማት አስተዳዳሪዎች፣ እናት ወንድሞች ሁላችሁም ስላደረጋችሁልኝ አቀባበል በጣም አመሰግናለሁ። ስለሆነው ሁሉ የሚመሰገነው እግዚአብሔር ነው። እግዚአብሔርን እናመሰግናለን። ይሄ የኔ ውጤት ብቻ ሳይሆን ከኔ ጎን ሆነው ብዙ ሲጨነቁ ብዙ ሲደክሙ በርታ ሲሉ የነበሩ ከብፁዕ ቅዱስ አባታችን ጀምሮ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በተለይ ደግሞ ብፁዕ አቡነ ማቴዎስ በእውነት በርታ አይዞ ደከመኝ ስላቸው በርታ እንጂ ጉልበት ነው ይሄ ጉልበትህን እንደገና ማደስ አለብህ እንደ ንስር እያሉ ነበር ሲያበረቱኝ የነበረው። ሌሎቹም ሁሉም በእኔ ዙሪያ ያላችሁ ከደቀ መዛሙርት ጀምሮ ሰራተኞች ሁላችሁም እውነት እኔ በመወጣበት በመገባበት ሁሉ አብራችሁ ታዛችሁ አብረን እየሰራን እየወጣን እየወረድን ይሄንንም ስሰራ ግማሾቻችሁ ታውቃላችሁ። እነ ፕሮፌሰር እነ መላከ ኃይል ብዙዎቻችሁ ያውቃሉ። ግን እንደው ይሄንን ዳርቻ ለመድረሴ የእናንተ አይዞ በርታ ማለት ነውና ያደረሰኝ ከእግዚአብሔር በታች ሁላችሁንም እግዚአብሔር ያክብርልኝ ይላለኝ። አመሰግናለሁ። ብፁዕነታቸው ከዚህ ቀደም የተለያዩ ጥናታዊ ጽሑፎችን ያቀረቡ እንዲሁም በተለያዩ ዩኒቨርሲቲዎች በመምህርነትና በአስተዳደር ኃላፊነት ያገለገሉ መሆናቸው ይታወቃል። በዚህና በሌሎች አካዳሚያዊ ዝግጅቶቻቸውና አገልግሎታቸው ምክንያት የቅድስት ሥላሴ ዩኒቨርሲቲ ሴኔት የተባባሪ ፕሮፌሰር ማዕረግ የሰጣቸው መሆኑ የሚታወስ ነው። ዜና ቤተክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በመንበረ መንግስት ቅዱስ ገብርኤል ገዳም እየተከናወኑ ያሉ የልማትና የህንፃ እድሳት ስራዎችን ጎበኙ። ሰላም አንባዬ ተጨማሪ አላት። ሰኔ 18 ቀን 2018 ዓመተ ምህረት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ከአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጋር በመሆን በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም እየተከናወኑ ያሉ ልዩ ልዩ የህንፃ እድሳትና አዳዲስ የግንባታ ስራዎችን በቦታው ተገኝተው ተመልክተዋል። ብፁዕነታቸው በገዳሙ ባደረጉት በዚህ የሥራ ጉብኝት የቤተ ክርስቲያኑን ጥንታዊና ታሪካዊ ክብር በጠበቀ መልኩ እየተከናወነ ያለውን የዋናውን የህንፃ መቅደስ እድሳት ስራ ተዘዋውረው ተመልክተዋል። በተጨማሪም ለአገልግሎት መፋጠንና ለቤተ ክርስቲያኑ መንፈሳዊ ልዕልና ከፍተኛ አስተዋጽኦ ይኖራቸዋል የተባሉትን የካህናት ማረፊያ ህንፃ ግንባታን፣ የጎብኚዎችና የበረከት ፈላጊዎች መጠለያ ስራዎችን እንዲሁም የሰንበት ትምህርት ቤትና የጸበል ቤት ዘመናዊ ህንፃዎችን የስራ ሂደት በጥቅሉ ገምግመዋል። ብፁዕነታቸው በጉብኝቱ ወቅት ባስተላለፉት አባታዊ መመሪያ የቅዱሳን መካናትን ክብር መጠበቅና ለአገልግሎት ምቹ ማድረግ የትውልድ ድርሻ መሆኑን አስታውሰው በገዳሙ እየተከናወነ ያለው ይህ ሰፊ የህንፃና የልማት ስራ ተጠናክሮ እንዲቀጥልና በተቀመጠለት ጊዜ እንዲጠናቀቅ አባታዊ ቡራኬና መመሪያ ሰጥተዋል። እንዲሁም መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በበኩላቸው ሀገረ ስብከቱ ለገዳማትና አድባራት መንፈሳዊና ማህበራዊ ልማት የሚያደርገውን የተጠናከረ ክትትልና ድጋፍ እንደሚቀጥል ገልጸዋል። የገዳሙ አስተዳደርና ጥሪ የተደረገላቸው እንግዶችም በጉብኝቱ ላይ አብረው የተገኙ ሲሆን የተጀመሩት ዘመናዊና መንፈሳዊ ይዘታቸውን የጠበቁ ግንባታዎች በተፈቀደላቸው መርሃ ግብር መሰረት ለአገልግሎት ዝግጁ እንደሚሆኑ ታውቀዋል። ዘገባው የአዲስ አበባ ሀገረ ስብከት ነው። የህንፃ ግንባታው 90% የደረሰውን የለቡ ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን ለማጠናቀቅ ዓለም አቀፍ የገቢ ማሰባሰቢያ እንደተዘጋጀ ተገለጸ። የደብሩ ህንፃ ቤተክርስቲያኑን ለማጠናቀቅ ሰኔ 27 እና 28 ሊያከናውን ስላሰበው የገቢ ማሰባሰቢያ መግለጫ ሰጥቷል። መምህር አቤል አሰፋ በዝርዝር ተመልክቶታል። ከ13 ዓመታት በፊት የመሰረት ድንጋይ ተቀምጦለት ወደ ግንባታ የገባው በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኘው የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለቅድስት አርሴማ ወአቡነ አዳም ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዓመቱን ሙሉ ያለ ድካም መንፈሳዊ አገልግሎት እየሰጠ እንደሚገኝ በመግለጫው ተወስቷል።
መግለጫውን የሰጡት የደብሩ አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ በአዲስ አበባ ሀገረ ስብከት ስር የሚገኘው የመርጡ ለቅድስት አርሴማ ቤተክርስቲያን ህንፃ ቤተ መቅደስ ግንባታ ተጠናቆ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ታቦተ ሕጉ ወደ አዲሱ ቤተ መቅደስ መግባቱን አስታውሰዋል። በመግለጫው ይህንን ህንፃ ቤተክርስቲያን የደብሩ አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ውስጥ ሰበካ ጉባኤውን ህንፃ አሰሪ ኮሚቴውን ማኅበረ ካህናቱን ምዕመናንንና ከምዕመናን መካከል አንዱ የሆኑትን አቶ ስማቸው ከበደና ባለቤታቸው ወይዘሮ ሐናን በማስተባበር ቤተክርስቲያኑ እንዲመረቅ ማድረጋቸውን ገልጸው በዚህ ሰዓት የቅድስት አርሴማ ቤተክርስቲያን በርካታ ሊሟሉለት የሚገቡ ጉዳዮች እንዳሉ ሆኖ በምልአት አገልግሎት እየሰጠ ይገኛል ብለዋል። አስተዳዳሪው ጋዜጣዊ መግለጫ ለመስጠት ያስገደዳቸው ዋና ጉዳይ በዚሁ ግቢ ውስጥ የሚገኘው ከቅድስት አርሴማ ቤተክርስቲያን አስቀድሞ የመሰረት ድንጋይ ተጥሎ ከቅድስት አርሴማ ህንፃ ቤተክርስቲያን ፍጻሜ በኋላ እንኳን ሊጠናቀቅ ያልቻለው የምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን ጉዳይ መሆኑን ገልጸዋል። አሁን ጋዜጣዊ መግለጫ እንድንሰጥ ያስገደደን ዋናው ጉዳይ እዚሁ ግቢ ውስጥ ከቅድስት አርሴማ ቀድሞ የመሰረት ድንጋይ ተጥሎለት ከቅድስት አርሴማ በኋላ እንኳ ማለቅ ያልቻለው የለቡ ቅዱስ ገብርኤል ህንፃ ቤተክርስቲያን ጉዳይ ነው። የመሰረት ድንጋይ ከተጣለ 13 ዓመታትን አስቆጥረዋል። ነገር ግን አሁንም በመሰራት ላይ ነው የሚገኘው። ይሁንና እግዚአብሔር ፈቅዶ ግንባታው 90% ደረጃ ላይ ደርሰዋል። ቀሪውን 10% የህንፃ ቤተክርስቲያን ሥራ አጠናቀን 2019 ለማስመረቅ ቆርጠን ተነስተናል። መጓተቱ እንዳለ መዛሩ በቃ ልንል ይገባል። ይህ አብሳሪው የመልአኩ የቅዱስ ገብርኤል መቅደስ ነው። 13 ዓመት ሊጨርስብን አይገባም ነበር፣ ግን ሆነ። አሁን ግን ይበቃል። አስተዳዳሪው በመግለጫቸው በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለዚህ ቅዱስ ዓላማ ከጎናቸው እንዲቆሙ የጠየቁ ሲሆን ቤተ መቅደሱ በ2019 ዓ.ም ተጠናቆ በታላቅ ድምቀት ይመረቅ ዘንድ ምዕመናን በሚቻላቸው ሁሉ እንዲተባበሩ ጥሪ አቅርበዋል። በመላው ዓለም የምትገኙ የመልአኩ የቅዱስ ገብርኤልና የቅድስት አርሴማ ወዳጆች የቅዱስ ገብርኤልና የቅድስት አርሴማ ውለታ ያለባችሁ ሁሉ ድምፃችንን ስሙ፣ ከጎናችን ቁሙ። የመልአኩ የቅዱስ ገብርኤልን መቅደስ 2019 አጠናቀን በታላቅ ድምቀት እናስመርቀው ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም በቅድስት ቤተ ክርስቲያን ስም አደራ እንላለን። በመግለጫው እንደተጠቀሰው ሰኔ 27 እና 28 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ዓለም አቀፍ የቀጥታ ስርጭትና የገቢ ማሰባሰቢያ መርሃ ግብር የተዘጋጀ ሲሆን ህንፃውን ለማጠናቀቅ የሚጠበቀውም ከ135 ሚሊዮን ብር በላይ እንደሆነ ገልጸዋል። ወደ 2500 ካሬ ስዕል ይሰራል። ስዕሉን ሰዎች እኛ ጋር ማስገባት ሳይጠበቅባቸው ቀጥታ ከሳህሉ ጋር ተነጋግረው ማሳል ይችላሉ። ቤተክርስቲያኑ 133 መስኮቶች አሉት። በየጊዜው የቀለምም የስዕልም የተለያዩ ማቴሪያሎች ዋጋ ይቀያየራል። እናንተም እንደምታውቁት 133 መስኮት እያንዳንዱ ከባት በፊት ወደ 75,000 አካባቢ ብር ነው በባለሙያ ተጠንቶ የቀረበልን። እንዲሁም መብራት አለ። የመብራት ስራ አጠቃላይ የጥርብ ድንጋይ ክፍያዎች አሉ። የኢምፖክሲ እና የሌሎች የቀለም ውጤቶች እንደዚሁ በተመሳሳይ ይቀራሉ። ቤተክርስቲያኑ 3310 ካሬ ላይ ያረፈ ነው። በጣም
ግዙፍ ነው። ለዚህ ሴራሚክ ያስፈልጋል። አጠቃላይ የሴራሚክ ውጤቶች እነዚህ ሁሉ ተደማምረው ነው ወደ 135 ሚሊዮን ብር የፈጀው። ምዕመናን በዕለቱ በተዘጋጁ ስልክ ቁጥሮች በመደወል በባንክ አካውንቶችም ድጋፍ ማድረግ እንደሚችሉና ለዚሁም አጫጭር የባንክ ሂሳብ ቁጥሮችን ጨምሮ ሌሎች የደብሩ የባንክ ሂሳብ ቁጥሮች ይፋ መደረጋቸውን ገልጸዋል። የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለቅድስት አርሴማ ወአቡነ አዳም ገዳም በ1986 ዓመተ ምህረት የተመሰረተ ደብር መሆኑ ይታወሳል። በመጨረሻም የማህበራዊ ሚዲያ ተጠቃሚዎች የሚያስተላልፉት መልእክት ኃላፊነት በተሞላበት መንገድ ሊሆን እንደሚገባ ተገለጸ። መምህር መዝገቡ ጌታቸው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 26። ሰው የሚናገረው ነገር በእግዚአብሔርና ሰው ፊት እንደሚያስመዝነውና ስለተናገረውም ነገር ዋጋ እንደሚቀበልበት ቅዱስ መጽሐፍ በብዙ ቦታዎች ላይ ያስተምረናል። በዚህ ዘመን ሐሰትን በእውነት ማሸነፍ ሲገባ ብዙዎች ሐሰትን በሐሰት ለማሸነፍ የሚያደርጉት ንግግር ከጥቅሙ ጉዳቱ እያመዘነ ይታያል። ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የጥናትና ምርምር መረጃ መምሪያ ኃላፊ፣ የቅዱስ ሲኖዶስ ኮሚኒኬሽን ክፍል ኃላፊ አንድ ሰው ሊናገር የሚገባውን ነገርና ያለበትንም ኃላፊነት ከሕገ ስነ ፍጥረት አንጻር እንዲህ ነገሩን። እንግዲህ ያው የቤተክርስቲያናችን ትምህርት የሚጀምረው ለሰው ልጅ ከተሰጠው ተፈጥሯዊ ባህሪ በመነሳት ነው። የሰው ልጅ ከሌላው ፍጥረት ሁሉ ከመላእክት ጋራ በተለየ ሁኔታ ነባቢ ፍጡር ነው። ነባቢነቱ ተናጋሪ ማለት ቢሆንም ነባቢ ማለት ዋናው ትርጉሙ ግን ለሚናገረው ነገር ተጠያቂነት፣ ኃላፊነት የሚወስድ ተናጋሪ ፍጡር ማለት ነው። እንግዲህ እንስሳም ድምጽ ያወጣሉ፣ በዚያ ድምጻቸው ይግባባሉ። ግን ለሚናገሯቸው ነገሮች በለባዊ ባህሪ ኃላፊነት አይወስዱ። የሰው ልጅ ግን ከፍጥረት ሁሉ በተለየ ሰውና መላእክት ነባቢያን ፍጡራን ነን። ይሄ ነባቢነት ከለባዊነት ጋር አብሮ የሚሄድ ነው። ነባቢ ነው ስንል፣ ተናጋሪ ነው ስንል ደግሞ አስተዋይ ነው። ስለዚህ ለሚናገረው ነገር ተጠያቂነት እንዳለበት አውቆ የሚናገር ማለት ነው። ሶስተኛው ሕያውነት ነው። እንግዲህ እነዚህ ባህሪያት የምናነሳው በሚናገራቸው ነገሮች ሕያውነትንም ያገኛል። ለምሳሌ ውሸት ቢናገር፣ ክፋት ቢናገር ሕያው አይሆንም፣ ወደ መከራ ወደ ጥፋት ይወርዳል። በጎ ነገር ቢናገር፣ ፈጣሪውን ቢያመሰግን፣ መልካም ትምህርት ቢያስተምር፣ ጥበብን ቢናገር ደግሞ ከህይወት ወደ ህይወት ተሻግሮ ይኖራል። ከሞት ወደ ሞት መሄድና ከህይወት ወደ ህይወት መሻገር ስላለ ማለት ነው። እነዚህ መነሻ ነገሮች እንደ መነሻ የምንናገረው ስለ መልካም ያልሆኑና አሳች ንግግሮች፣ የጥላቻ ንግግሮች፣ የተሳሳቱ መረጃዎች ቤተክርስቲያን ልዩ የሆነ ትኩረትና ትምህርት አላት። የመጀመሪያው ትልቁ ትምህርት ኃጢአት ነው። ክፉ ንግግር ኃጢአት ነው። የውሸት የሐሰት ንግግር ኃጢአት ነው። ከአስርቱ ትእዛዛት አንዱ በሐሰት አትመስክር ነው። ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ሰው የሚናገረው ነገር ውጤቱ ምን ሊሆን እንደሚገባ መዝኖ መናገርም የተገባ ነው ይላሉ። ሌላው ግን ደግሞ ከሰው ከማንነቱ ያን ክፉ ንግግር ከሚናገር፣ ጥላቻን ከሚዘራ፣ ልዩነትን ከሚያስተምር፣ ስድብን ከሚያስተላልፍ፣ ዘለፋንና ነቀፌታን ያለምንም መረጃ ከሚናገር ባሻገር ደግሞ ማህበረሰብን ያውካል። የሰው ልጅ ንግግር ቅዱስ ያዕቆብም እንግዲህ አንደበትን በእሳት መስሎታል። አንደበት ያቃጥላል። አንደበት የሰው አጥንት ይሰብራል። አንደበት አጋንንትን ይስባል። የነሱን ግብር ከተናገርንለት እንደገና ደግሞ መላእክትን ያስደስታል መልካም ነገር ከተናገር። ስለዚህ ከኛ የሚወጣው ማህበረሰብን፣ ከኛ የሚወጣው ሌላው እኛን የሚመስል ፍጡር የሰው ልጅ በህይወቱ በተረጋጋ ማህበር አኗኗሩ ላይ ችግር እንደሚፈጥር ደግሞ ልናውቅ ይገባል። ከጋለሞታ ከንፈር ማር ይንጠባጠባል ይላል ሶሎሞን። አንደበቷም የሲኦል መንገድ ነው ይላል። ለምንናገራቸው ነገሮች ኃላፊነት ልንወስድ ይገባል። በሰው ህሊና ውስጥ፣ በማህበረሰብ አኗኗር ውስጥ፣ በሰው ልጅ የእውቀት መዋቅር ውስጥ ምን ውጤት ያመጣል ብሎ
በጣም መጠንቀቅ ያስፈልጋል። ምክንያቱም እኛ አንድ ጊዜ የተናገርነው ነገር በሰው ልጆች ሕሊና ውስጥ ይዘገባል፣ በስነ ፍጥረት ውስጥም ይዘገባል፣ እግዚአብሔርም ያውቀዋል። ለዚያች ለተናገርናት ነገር ፍርድ አለብን። ለተናገርነው ነገር ዋጋ ይሰጠናል። በጣም መጠንቀቅ ያለብን አባቶቻችን የምላስ ወለምታ በቅቤ አይታሽም ይላሉ። የአንደበት ወለምታ የአንደበት ስተት መልሶ ለማስተካከል በጣም ብዙ ጊዜ ይፈጃል ይላሉ። አንዳንድ ጊዜ ከተናገርነው በኋላ ያሳትነውን ሰው መልሰን ላናገኘው እንችላለን። ያጠፋነውን ትውልድ መልሰን ላናገኘው እንችላለን። ያሳሳትነውን ኑፋቄ የዘራንበትን ክህደት የዘራንበትን ጥላቻ የዘራንበትን ትውልድ መልሰን ላናገኘው እንችላለን። በመልካም የክርስቲያን የመንፈሳዊ ሕይወት አኗኗራችን ላይ ሁሉ ትልቅ የሆነ አስተዋጽኦ አለው እና ትውልዱ በተለይ የነቃነን እናነቃለን፣ የተማርነን እናስተምራለን፣ የማህበራዊ ሚዲያ የመጠቀም ችሎታ አለን፣ ለሰው መድረስ እንችላለን የምንል ሰዎች በምንናገራቸው ንግግሮች ላይ ትልቅ ኃላፊነት ስሜት ልንወስድ ይገባል። ትውልድን በማነጽ በሰዎች መካከል መልካም አኗኗር እንዲኖር፣ ፍቅርና አንድነት፣ ሰላምና መተሳሰብ እንዲያድግ፣ ሰዎች እርስ በርሳቸው እንዲዋደዱና እንዲተባበሩ እንዲፋቀሩ ማድረግን እንጂ የልዩነትን የክፋትን የመጥፎ ነገርን ዘር የምንዘራ ከሆነ በትክክል የመሰልነው እግዚአብሔርን ሳይሆን መላእክትን ሳይሆን ዲያብሎስን የመሰልነው። መጽሐፈ ምሳሌ ዲያብሎስን የገለጸበት መንገድ 6 ነገር እግዚአብሔር ይጠላቸዋል ይላል። 7ኛውን ደግሞ ነፍሱ አጥብቃ ትጸየፈዋለች ይላል ሶሎሞን። 6ቱ ነገሮች ያላቸው ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ደም የምታፈስ እጅ፣ ወደ ክፉ የምትሄድ እግር ይልና 7ኛው እግዚአብሔር አጥብቆ የሚጠላው ግን በወንድማማቾች መካከል ጠብን የሚዘራ ይላል። ያ ዘር ካንደበት የሚወጣ ዘር ነው፣ የጠብ ዘር። ያ ዘር ካንደበት የሚወጣ ዘር ነው፣ የመለያየትና የክፋት የርግማን ዘር። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።